አመሰግናለሁ። መርዳት ከፈለጉ ዝም ብሎ ያረዱ እንዴ? ምንድነው ሙገሳ? አሁንም በዛ አባት በሚሆን ሰውዬ እየቀና ባልሆነ ባክሽ በእነሱ ብዙ ይሄኔ ወጣት ቢኖር እንደዚህ ያስጋል ነበር። በነገራችን ላይ ወጣት ልጅ እንዳላቸው ነገር ያለው አይደል? በቃሽ። ከዚህ በኋላ ስለዚህ ሰውዬም ሆነ ስለ ልጃቸው ምንም አይነት ነገር እንድትናገር አይፈልግም። አልበዛም? ሁይ የኔ ማር ስትቀና ግን እንዴት ነው ደስ የምትለው። ለማንኛውም እሳቸው እንዳሰብካቸው አይነት ሰው አይደሉም። እሺ እንዴ አንተ ኤርሚ እንዴ ቆይ ግን አንቺ ማነሽ? አንቺ ራስሽ ማነሽ? ይሄ የኤርሚ ስልክ አይደለም እንዴ? ኤርሚያስ ከሚስቱ ጋር መኝታ ክፍል አረፍ ብሏል። አዎ እቺ ማትረባ ድሮም የሰው ባል እያማገጠች እንደሆነ እኮ አውቅ ነበር። ቆይ አንቺ ማነሽ? የእውነት ስለኔ ኤርሚ ነው እያወራሽ ያለሽው? አይውልሽ መምጣት ከቻልሽ አድራሻውን አሁን ልክልሻለሁ። ከመኝታ ክፍላቸው ሳይወጡና ካልጋቸው ላይ ሳይነሱ አሁን ትደርሽባቸዋል። አይውልሽ የቱ ጋር መሰለሽ? ተስፋ ቡና የሚለው እንግዲህ ይቅርታ ሳደርግ እንደ እኔ የኔ እናንተ ነገር እዚህ ጋር አብቆታልሽ። ውሻ አንድሽ አምራን ትንሽ አታፍርም? እኔም እኮ ተከድቻለሁ ነው አሁን ከነፍሴ በላይ ማፈቅራት በጣም ወዳትን ሴት እኮ ገንዘብ ስለሌለኝ አይነን ላፈር ብላ ትታኝዳለች። በቃ ከዛ በኋላ ነው ለሴት ያለኝ አመለካከት እንደዚህ ተበላሽው። እሱን እኮ አሁን በተግባር አሳየኝ። እመኔና አሚን ላንቺ ያለኝ ስሜት ግን የተለየ ነው። በእውነት ለሴቶች የነበረኝ የተበላሸ አመለካከት እኮ ቀስ በቀስ የተስተካከለ ነበር። አሁን ከፊቴ ዞር በልልኝ። ችግሩ ግን ፈላጊና ተፈላጊ እኮ አይገናኝም። በፈጠረ ቢያንስ ዝም በል እስቲ። ነግረናችሁ ነበር ቤተሰብ የኤርሚያስና የኑሃሚን ጉዳይ በአጭሩ እንደሚቀጭ ሀምራን እያንዳንዱን እውነት ደርሳለች እና ደግሞ ነግረናችሁ ነበረ። ታስታውሱ እንደሆነ በዛኛው ቪዲዮ ላይ በዛኛው ክፍል ላይ የኤርሚያስና የኑሃሚን ነገር በአጭሩ እንደሚያበቃ እሱም በሀምራን ምክንያቱም ሀምራን ፍቅረኛው ናት እና ደግሞ ኑሃሚን አብራው መኖር ጀምራ ነበረ። ቤቱ ስትመጣ የኤርሚያስ ፍቅረኛ ቤቱ ስትመጣ ነገሮች ሁሉ ይበላሻሉ ብለን ነበረ። የሚገርመው ነገር ደግሞ በገኒ ምክንያት መሆኑ ነው። እንግዲህ ገኒ አሁንም ቢሆን ተበቅላቸዋለች እና አሁን ላይ የት እንደምትወድቅ የት እንደምትኖር አናውቅም። በጣም የሚገርመውና የሚያስቀው ነገር ቢያንስ ኑሃሚን እና ተሰማ አሁንም ቢሆን መውደቂያ ያላቸው አቶ ሌኩን ምናምን የሚባለው የድሮ ጓደኛው ምርጥ ቦታ አዘጋጅልሃለሁ፣ ማረፊያ አዘጋጅልሃለሁ፣ ምንም እንዳታስብ ብሎታል። ባለፈው ዕለት ነግረናችሁ ነበር። ሀብታም ስለሆነ ቤት ወይ ይከራያል ወይ ይገዛላቸዋል። ወደ ድሮም ስራ በሙሉ ጤንነት እንዲመለስ ያደርጋል እና ሁሉም ነገር ጥሩ ይሆናል። አሁን ላይ ለኑሃሚን ብለናችሁ ነበረ። ወይዘሮ ገነት ደግሞ ምንም ነገር ሳታግ በጥድፊያ ቢያንስ አሁን ወይዘሮ ገነት ጥሩ ብትሆንና ምስኪን ብትሆን ቢያንስ ተሰማ ወደ ጤንነቱ ተመልሶ አዲስ ቤት ቢገባ ቢከራይ ወይ ሰውየው ቢሰጠው ለምናም ቢሆን እንዳሳዘነ ሰው ሆና አለቃቅሳ ሚስቱ ስለሆነች ሲጀመር ህጋዊ ሚስቱ ስለሆነች መብት አላት። ስለዚህ ትኖር ነበረ። ሰውየው ደግሞ ተሰማ በጣም የዋና ምስኪን ስለሆነ አሁን ኑሃሚን አምናት ይቅርታ አድርጋታለች እና እሷም ይቅርታ የምታደርግበት እድሏ በጣም ሰፊ ነው እና ደግሞ የነ ተሰማ ልጅ ማናት የኑሃሚን እህት ኤደንም ጥሩ ጸባይ ቢኖራትና ጸባዩን ብታሳምር ኖሮ ምናልባት በኑሃሚን ፋንታ ኤደን ልትሆን ትችል ነበረ የምታገባው። ኤደን አሁን የት እንዳለች ራሱ አይታወቅም። እኔ ከሶሲ ጋር የሆነ ቦታ ስራ ጀምራ ይሆናል፣ ብቻ የሆነ ነገር ሆና ይሆናል። በቀጣዮቹ ክፍል ግን ኤደን የሆነ ነገር ውስጥ ገብታ ትመጣለች ማለት ነው። ቀጣዮቹ ክፍል እና ያለን በጣም ነው የሚገርመው የሚያስቀው የገኒም የኑሃሚንም ጉዳይ እንደዛ ስታምነው እንዳልነበረ በጣም የከዳት እና በቃ እምነቷን እሱ እንደዛ አስቦ ባያደርግም በጣም እንደሚጎዳት ያመነችበት እምነቷን እንደሚሽረው
ነግረናችሁ ነበረ። እንግዲህ ያልነው አንድ በአንድ ሁሉም ነገር ተፈጥሯል። ከዚህ በኋላም ቀጣይ ክፍል ላይ ምን ይፈጠራል የሚለውን በዚህ ቪዲዮ እስከ መጨረሻ ከቆያችሁ እንነግራችኋልና ቀጣዩ ክፍል መቼ እንደሚለቀቅም እናሳውቃችኋለን ከነሰዓቱ ማለት ነው። ስለዚህ የቪዲዮ ግዴታ እስከ መጨረሻ ማየት አለባችሁ። ድጋሚ እንድንገናኝ ሰብስክራይብ አድርጉ፣ አትጎዱም፣ ይጠቅማችኋል። የቪዲዮ ላይክ እና ሼር እያደረጋችሁ ጀምሩ። ያ እንግዲህ እንደነገረቻችሁ ነው። በጣም ኒዌስ በጣም የሚገርመው ነገር ኤርሚ ማለት ነው ኑሐሚንን በትክክሉ ያፈቅራታል። ኑሐሚንን በትክክለኛው መንገድ ነው የሚያፈቅራት። ሊጎዳት አይፈልግም። ነገር ግን እሱ የሚኖረው ህይወት ከዚህ በፊትም በለቀቅናቸው ቪዲዮዎች ላይ እንደተናገርነው ማለት ነው እሱ ሳይሆን ኑሐሚንን የሚጎዳት እሱ እየኖረ ያለው ህይወት ኑሐሚንን የመጉዳቱ እድል በጣም ሰፊ እንደነበር ነግረናችኋል። እሱ አሁንም ቢሆን ግልጹን ነግሯታል። በነገራችን ላይ ነገሩ ግን ካለፈ በኋላ መሆኑ ነው ትንሽ ክፋቱ ማለት ነው። ኑሐሚን ምን ላይ እንዳለች ሁላ ከዚህ በፊትም ልቧ ይነግራት ነበር። እንዳትጎዳትን ለኤርሚ ትነግረው ነበር። ኤርሚ አትጎዳኝም፣ እንዳትጎዳኝ ልቤ ግን እየፈራ ነው ስትል ፍራቷን ስትናገሩላ ነበር ማለት ነው። ያም አልቀረም እንግዲህ የፈራችው ደርሶባት አሁን ላይ ኤርሚያስ ሌላ ፍቅረኛ እንደነበርና አሁን ላይ ራሱ እስካሁንም ከሌላ ፍቅረኛ ጋር እንዳለ ተደርሶበታል ማለት ነው። ልጅቷም ግን አምራን ነች። ቤዛ በሚለው ካራክተር በሐረግ ድራማ ላይ ስትተውን የነበረችው በጣም ጎበዝ ተዋናይ ነች እና ቤዝቲ እንግዲህ እዚህ ጋር አምራን በሚለው ካራክተሯ ነው የምትታወቀው። አምራን መታ ኤርሚያስና ኑሐሚን በተኙበት በገነት አማካይነት መታ ሁለቱም በተኙበት ይዛቸዋለች ማለት ነው። በዛ መሀል በጣም የሚገርመው ነገር ደግሞ ኤርሚያስ እንግዲህ አምራን ሲጠራት ማሬ ተረጋጊ፣ ነገሩ እንደምታስቢ አይደለም ምናምን ስላት ነበር። በዛም ደግሞ ኑሐሚን ተደናግጣ ማሬ ነው እያልክ ያለው ምናምን ስትል ነበር እና ከዚህ በፊት የነበራቸው ህይወትም ብዙ ነገሮችን እንግዲህ በአጭሩም ቢሆን ለኑሐሚን አስረድቷታል። ይህንን ኑሮ ሁሉ የሚኖረው በእሷ መንገድ ነው። እኔም በሴት ተጎድቻለሁ። በነገራችን ላይ ኤርሚያስ ይህንን ሁሉ ነገር ሲያደርግ የነበረው እሱም በሴት ተጎድቷል፣ ተክዷል። ደሃ በመሆኑ በጣም ሀብታም የነበረች ሴት ኤርሚያስን ከድታለች። እሱን ክዳው ስለሄደች እሱም ደግሞ በዛ በሴቶች አማካኝነት ሀብት እያካበተ ሌሎች ሴቶችን ደግሞ ማንንም ሳያማርጥ ሲጎዳቸውና ሲያጠቃቸው ነበር፣ ሲበቀላቸው ማለት ነው፣ ሴቶችን በሙሉ በሚባል ደረጃ። ያ እንግዲህ አሁን ላይ ግን ልቡ ተቀይሮ ኑሐሚንን ወደ ማፍቀር ስሜት ተቀይሮ ኑሐሚንን ሊወዳትና ሊያፈቅራት ለሴቶች የነበረው አመለካከትም ደግሞ ተቀይሮ አሪፍ ህይወት መኖር በጀመረበት ሰዓት ላይ ነው እንግዲህ ይሄ ነገር የተፈጠረው። ገነት የማታመጣው ጉድ የለም። እዛ ቤት ምስኪን መስላ ድጋሚ የተጸጸተች የተጎዳች መስላ ገብታ ኑሐሚንና ኤርሚያስን ጉድ አድርጋቸዋለች። እሷ ያንን ባታረግም እንኳን ነገሩ ይቆይ ይሆናል እንጂ መጋለጡ አይቀርም ነበር። ስለዚህ ኑሐሚንና ኤርሚያስ ያሉበት ሁኔታ አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያሉት ማለት ነው። አምራንና ኤርሚያስም ተጣልተዋል። አምራን ደግሞ የሰጠችውን የገዛችለትን መኪና ንብረትንም እንዴት አድርገ ማስመለስ እንዳለባት እያሰበችበት ነው ያለችው። ዝታለች። ሲጀመር እንዴት አድርጌ ማስመለስ እንዳለብኝ በደንብ አውቃለሁ፣ አሳያለሁ ብላ ነው የሄደችው ማለት ነው። እሷን በጣም ተጸጽታለች። አሁን አብሯት ባለው ፍቅረኛ ላይ ያደረገቻቸው በደሎች ተሰብስቦ እሷ ላይ እየከፈለ ያለው ነገር እያስለቀሳት በጣም አሳዝኗታል። በነገራችን ላይ ጥሩ ነው ብለንም ቢሆን መጥፎ የምናደርጋቸው ነገሮች መጥፎ ከሆኑ ዞሮ ዞሮ የሚከፍለን መጥፎ ነገር ነው። ጥሩ ነገር ስታደርጊ ጥሩ ነገር ይከተልሻል። ስለዚህ እንደዚህ አይነት ነገሮች አሁንም ቢሆን ያው የኢትዮጵያ ፊልም በነገራችን ላይ በጣም ተመሳሳይ የሚያደርጋቸው ነገሮች ስምና እንትን ነው ቦታ ነው የሚቀያየሩት። የፊልሙ ስም የካራክተሮቹ ስም ነው የሚቀያየሩት። ግን ያው እንደዚህ አይነት ነገሮች የተለመዱ ናቸው። ቢሆንም እንግዲህ እኛ በጣም አጓጊና ሰዎች ወደው የሚያዩት ፊልም ስለሆነ ስለ ፊልሙ ያለውን ነገር መተንተናችንን አናቆምም ማለት ነው። እንግዲህ ኑሐሚን በጣም በሚያሳዝን ሁኔታ ውስጥ ነው ያለችው። የአባቷን አይን ማየት ትፈራለች። የተሰማ ጓደኛ ደግሞ ለልጁ ሊድራት ይፈልጋል። ያንን ነገርም እንግዲህ አክሴፕት የማድረጉ እድል ሰፊ የሆነ ነው የሚመጣው ማለት ነው። ከአምራን ጋር ያለው የአምራን ቦይፍሬንድ አሁን ላይ አብሮ የሚኖረው ማለት ነው። እሱ እንግዲህ ልጅቷን ለመቀበል ዳርዳር እያለን ያለው ከአምራን ጋር ያለው ህይወት ሊያበቃው እንደሚችል እንግዲህ በተቀመጡበት አብሮ ሲያወሩ ሲነጋገሩ ነበር። አባዬ አምርሯል፣ ወስኗል ይህንን ነገር ከአንቺ ጋር እንዳልሆን እሱ የመረጠልኝን ሴት እንዲቀርባትና ምን አይነት ሴት እንደሆነች ይፈልጋል።
ከሱም በላይ ደግሞ እናቴ ከመጣች ይሄ ነገር በጣም ከባድ እየሆነ ነው የሚሄደው፣ እሷ ከሱ የባሰች ነች በማለት ፍርሃቱን እንግዲህ እየገለጸላት ነው የሚገኘው ማለት ነው። እንግዲህ የአምራን ህይወት ምን ይመስላል? ከየት ነው የመጣችው? ምንድናት? ማናት? ኤርሚያስ ላይስ ምን አይነት እርምጃ ልትወስድ ትችላለች የሚለው ጥያቄ የሁላችንም ነው። እስቲ ግምታችሁን በኮሜንት ሳጥን ማስቀመጣችሁን አትርሱ። ላይክ የምትሏን መጫናችሁን ደግሞ እንዳትረሱ። ቤተሰብ ለመሆን እንግዲህ ይህንን ቻናል የጀመርነው ቅርብ ጊዜ ስለሆነ በደንብ እንዲያድግና ብዙዎች ይህንን ፊልም የማየት እድል እንዲኖራቸው ላይክ እንድታረጉ እናበረታታችኋለን። ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ይቻላል። ምንም አይቀነስባችሁም እናንተ